በጣም አሰቃቂ በሆነ ሁኔታ ተገላ እጅና እግሯ ታስሮና እርቃኗን ተገላ መገኘቷ ተሰምቷል። እጅግ በጣም አሳዛኝ ነው። ኦርቶዶክስ መሬት እኮ የመስጠት መብት የለውም። መንግስት ነው መሬት መስጠት ያለበት። ብቻውን አይደለም ማህሌትን የወሰደ 5 ልክ እንደሱ የታጠቁ ወንዶች አግዘው የምትሰራበት። እስከ መቼ ድረስ ነው አክሱም ላይ ሶላት መስጊድ የማይፈቀድ መስጊድ የማይሰራ? ማታ 3 ሰዓት ላይ ታርዳ እጅና እግሯ ታስሮ እሁድ ቀን አካባቢ አስክሬኗ መገኘቱን የመተሐራ ልጆች መረጃውን አድርስልን ብለው ልከውልኛል። አፋርም ሶማሌም ቅድስት ቦታ እኮ ነው። አፋር ላይ ሶማሌ ላይ 100% የሙስሊም ሀገር ነው። አፈሩንና መግደሉን ብቻውን ሊፈጽመው ይችላል። የተባበሩት ግን ወንዶች አሉ። ፍትህ በግፍ ለተገደለችው ለኢክራም በዛሬው ዕለት እጅግ በጣም አሳዛኝና ልብ ሰባሪ የሆነ ዜናን ሰምተናል። የ23 ዓመቷ የሸገር ሲቲ የእግር ኳስ ክለብ ተጫዋች የሆነችው ተስፋ የተጣለባት ኢክራም አብዶ በዛሬው ዕለት እጅግ በጣም አሰቃቂ በሆነ ሁኔታ ተገላ እጅና እግሯ ታስሮና እርቃኗን ተገላ መገኘቷ ተሰምቷል። እጅግ በጣም አሳዛኝ ነው። በመተሐራ ተወልዳ ያደገችው ኢክራም አብዶ እንግዲህ ከ2012 እስከ 2015 ድረስ በአካዳሚው ስልጠናን ወስዳ በአሁኑ ሰዓት በሸገር ሲቲ የስፖርት ክለብ እየተጫወተች እንደሆነ እየተነገረ ይገኛል። በዛሬው ዕለትም እጅግ በጣም አሰቃቂ በሆነ ሁኔታ ማለት ነው በሰው እጅ ተገላ መገኘቷን በተለያዩ ማህበራዊ ትስስር ገጾች ላይ ሲዘዋወሩ ነበር። እኔም ደግሞ በውስጥ በኩል መረጃውን በርካታ ሰዎች ስትልኩልኝ ነበረ። በአሁን ሰዓትም በመተሐራ የሚገኙ ወዳጆቿ፣ ቤተሰቦቿ እንዲሁም በተጨማሪ ደግሞ በአጠቃላይ የእግር ኳስ ቤተሰብና ማህበረሰቡ በዚህ ሰዓት ፍትህ ለኢክራም እየጠየቀ ይገኛል። ለሟቾቻችን ነፍስ ይማርልን። አሁንም ፍትህ እንጠይቃለን። በዚህ ጉዳይ ላይ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። በሌሎች አዳዲስ መረጃዎች አሁንም በድጋሚ መመለስ አይቀርም። የፕላስ ምልክቷን ተጭናችሁ አብራችሁን ቆዩ። መልካም ምሽት። እዚህ ፎቶ ላይ የምትመለከቷት ህፃን ልጅ ማህሌት ማሩ ትባላለች። ከሚያዝያ 6 2018 ድረስ በመኳንንት ስለሺ ሆቴል ባህር ዳር ውስጥ ተቀጥራ ትሰራ ነበር። እዚህ ጋር የምትመለከቱት ሰው ደግሞ ሻለቃ ያምራል አለበል ይባላል። ሚያዝያ 6 2018 ማታ 2 ሰዓት ላይ ሻለቃ ያምራል እና 5 ታጣቂ ጓደኞቹ ማህሌት ማሩን ከምትሰራበት ቦታ እየጮኸች አልፈልግም እያለች ድረሱልኝ እያለች ይወስዷታል። ንጋታው 8 ሰዓት ሻለቃ ያምራል ለመኳንንት ስለሺ ሆቴል ደውሎ ብሉ ናይል እንደምትገኝ ማህሌት እና ራሷን እንዳጠፋች ይነግራቸዋል። እነሱም ተደናግጠው ወደ ፖሊስ ይደውላሉ። ፖሊስ ወደ ሆቴሉ ወደ ብሉ ናይል ሆቴል ይሄዳል። ሬሳዋ ይገኛል ማለት ነው። ሬሳ ምርመራ እንደሚያሳየው ከሆነ ጭንቅላቷ በጥይት ተመቷል፣ አንጎሏ ፈሷል፣ ተደፍራለች። ያስገድዶ መድፈር ጥቃት ደርሶባታል። ማህሌት ተደፍራ ከተገደለች ዛሬ 3ኛ ቀኗ ነው። ይሄ ሰውዬ ሻለቃ ያምራል እስካሁን አልተያዘም፣ አልታሰረም። እንደውም ከባህር ዳር ወደ አዲስ አበባ ሊላክ እንደሆነ ጭምጭምታ አለ። ብሉ ናይል ሆቴል አልተዘጋም ለምርመራ። በአጠቃላይ ከህግ ጋር በተያያዘ ምንም የተጀመረ የተወሰደ እርምጃ የለም። ቤተሰቦቿ ከባህር ዳር ውጭ ነው የሚገኙት፣ ገጠር ውስጥ ነው ያሉት። ተደናግጠዋል። አይዶን ነው ምን ልጠይቃችሁ እንደመጣው። ለምን ቪዲዮ መስራት እንደማላቆም ራሱ አላቅም እውነቱን ለመናገር። ባህር ዳር ውስጥ ያላችሁ የክልል መንግስታት፣ የክልል መንግስት ነው የሚባለው ምንድን ነው አሁን ኖርማሊ እንደዚህ አይነት ነገር ሀፕን ሲያደርግ እንደዚህ ነው ኦፕሬት የሚደረገው? እንደዚህ ነው ወንጀል ኢንቨስቲጌት የሚደረገው? መጠየቅ የለበትም ተይዞ እሱ እንደው እንበልሽ ራሷን አጥፍታ ነው ብንል ራሱ የሆነ ምርመራ መደረግ የለበትም? ኢትዮጵያ ውስጥ መንግስት አለ፣ ኢትዮጵያ ውስጥ ህግ አለ የምትሉ ሰዎች ይህንን ሰውዬ የፈለገ ታጣቂ ቢሆን፣ የፈለገ ሻለቃ ቢሆን፣ የፈለገ የ12ኛ ክፍል ምናምን ቡድን በታኝ ምናምን አይነት የፈለገ ስልጣን ቢኖረው እንደዚህ አይነት መብት ሊኖረው አይገባም። የፈለገውን ሴት ወስዶ የፈለገበት ሆቴል እንደፈለገ አድርጎ እንደፈለገ ደፍሮ እንደፈለገ ገሎ ዋከዌ ማድረግ የሚችልበት ሀገር ነው ለመመስረት እየተሯሯጥን ያለ ነው። ጦርነት ውስጥ የገባ ነው። ለዛ ነው እርስ በርስ እንደዚህ አይነት ህገወጥ ሀገር ለመፍጠር የሚመለከተው አካል ካለ የሚመለከተው አካል ካለ እባካችሁ ይሄንን ሰው ለህግ አቅርቡልን። እግር ኳስ ተጫዋቿ የኢክራም አብዱ ጉዳይ እጅግ በጣም አሳዛኝ እንደሆነ አሁንም ቀጥሏል። በታጣቂዎች እንደተገደለች በሰፊው መረጃ ሲወጣ እንደነበር ሰምታችኋል። ነገር ግን የመተሐራ ሰዎች ፍትህን እንሻለን ሲሉ ድምጻቸውን እያሰሙ ይገኛሉ። ፍትህ ለኢክራም ሲሉም ተደምጧል። እሷ የተገደለችው መንገድ ላይ በአዳማ በታጣቂዎች አይደለም። ከጓደኛዋ ጋር አምሽተው ወጥተው ሲሸኛኙ መሀል ላይ ጠፍታ ቀርታ ተገላ ነው የተገኘችው። ስለዚህ በታጣቂዎች አልተገደለችም። ትክክለኛ ፍትህ
ለኢክረም ያስፈልጋታል ሲሉ እየጠየቁ ይገኛሉ። ሚዲያዎች ማለትም ከዚህ በቀደም እኔ መረጃ አድርሻችሁ ነበር። በታጣቂዎች መንገድ ላይ እንደተገደለች በሰፊው ሲዘገብ ነበር። ነገር ግን ያ እንዳልሆነ እስካሁን ድረስ ይፋዊ መግለጫ ባይሰጥም በርካታ የመተሃራ ሰዎች ግን የተገደለችው መተሃራ እዛው ከተማ ውስጥ ተወስዳ ተሄዳ በሰቃ አካባቢ ነው አስክሬኗ የተገኘው እያሉ ድምጻቸውን እያሰሙ ይገኛሉ። በአጠቃላይ ፍትህ ለኢክረም ብለን ሁላችንም ድምጽ ልናሰማ ይገባል። ኦርቶዶክስ መሬት እኮ የመስጠት መብት የለውም። መንግስት ነው መሬት መስጠት ያለበት። እስከ መቼ ድረስ ነው አክሱም ላይ ሶላት መስጊድ የማይፈቀድበት መስጊድ የማይሰራበት? አክሱም ቅድስት ቦታ ናት ካሉ እነሱ አፋርም ሶማሌም ቅድስት ቦታ እኮ ነው። አፋር ላይ ሶማሌ ላይ 100% የሙስሊም ሀገር ነው። አፋሩም ሶማሌውም ለነሱ ቆርጦ መቀበሪያ ቦታ ሰጥቷል፣ አልከለከለም። የሃይማኖት ቦታ ሰጥቷል፣ አልከለከለም። የአክሱም መሬት የተለየ የሚያደርግበት ምንድን ነው? ስለዚህ መጅሊስ እስከ መጨረሻው መታገል አለበት። በመንግስት በኩል መነጋገር አለበት። የመስጊድ ቦታ መሰጠት አለበት። የመቀበሪያ ቦታ መሰጠት አለበት። ሙስሊሞች የሂጃብ ጉዳይ እስከ መቼ ድረስ እየተጮኸ ይኖራል? አዲስ አበባ ዩኒቨርሲቲ እዚሁ አዲስ አበባ ውስጥ ራሱ ኒቃብ እየከለከሉ ነው። እስከ መቼ ድረስ ይሄ ብሶት ይቀጥላል? አንድ ሁነን መታገል አለብን። ሰላማዊ ሰልፍ መጠራት ካለበት ሰላማዊ ሰልፍ መጠራት አለበት። የአፋር ክልል፣ የሶማሌ ክልሎች፣ ክልላዊ መንግስታቶች ራሱ መግለጫ ማውጣት አለባቸው። ወንድሞቻችንን ተው ማለት አለባቸው። ለትግራይ ብሔራዊ ክልል ደብዳቤ መጻፍ አለባቸው። አሁን ይሄንን ግፍ እየሰሩ ያሉት የመንግስትን መለዮ የለበሱ ሰዎች ናቸው። የዛሬ ሳምንት ጁምዓ ከኹጥባ እንደወጣው ከሶላት እንደወጣው ከአክሱም ተደወለልኝ። መለዮ የለበሱ ሰዎች ናቸው የደበደቧቸው። የመንግስትን መለዮ የለበሱ ሰዎች። መንግስት በዚህ ጉዳይ ላይ እርምጃ ሊወስድ ይገባል። በእርግጥ የአካባቢ እስካሁን ለማዕከላዊ መንግስት ታዛዥነት ሙሉ ታዛዥነት እያሳየ እንዳልሆነ እናውቃለን። ነገር ግን መንግስት እርምጃ መውሰድ አለበት። ጠቅላይ ሚኒስትራችን ስለ አክሱም ሲጠየቁ ኦርቶዶክሶች መፍትሄ ይሰጣሉ ብለው ተናግረው ነበር። መጀመሪያ ገና ለውጡ እንደመጣ ይሄው እስካሁን ለውጥ ሊሰጡ አልቻሉም። ኦርቶዶክስ መሬት እኮ የመስጠት መብት የለውም። መንግስት ነው መሬት መስጠት ያለበት። መንግስት ለመስገጃም ለመቀበሪያም ቦታ ይሰጣቸው የሚል ቁርጥ አቋም መስጠት አለባቸው። በዚሁ አጋጣሚ ዶክተር አብይ ትልቅ ታሪክ መስራት አለባቸው ብዬ አስባለሁ። አክሱም የነጃሺ ሀገር ነው። ነጃሺ አሁን የተቀበሩበት ቦታ አይደለም እኮ ሱሐቦችን ያስተናገዱት። ሱሐቦች የተስተናገዱት አክሱም ላይ ነው። ይህ ታሪካዊ ቦታ ለመላ ሙስሊም ዓለም ትልቅ ለኢትዮጵያም የኢኮኖሚ ምንጭ ሊሆን የሚችል ቦታ ነው። በነጃሺ ስም ትልቅ መስጊድ እዛ ቦታ ላይ መሰራት አለበት። አዲስ አበባ ላይ አይደለም፣ እዛ ቦታ ላይ እዛው አክሱም ላይ ነው ሱሐቦች የተስተናገዱት። አክሱም ላይ መስጊድ መፈቀድ አለበት፣ መቀበሪያ ቦታ መፈቀድ አለበት። ለኢትዮጵያ ኩራት ነው። ይሄ ትልቅ ኩራት ነው። ታሪካችንን ከፍ የሚያደርግ ነው። ጎብኚዎችን ወደ ኢትዮጵያ እንዲገቡ የሚያደርግ ትልቅ ነገር ነው። ይሄ ነገር መጅሊሱ ገፍቶ ማህበረሰቡን ከኋላ አስከትሎ ትልቅ ኃላፊነት አለበት። መቋረጥ የለበትም። የአንድ ጊዜ ጩኸት ብቻ መሆን የለበትም። በውስጥ እጅግ አሳዛኝና አስደንጋጭ መረጃ ደርሶኛል። የመተሃራ ልጆች ፍትህ ለኢክረም እያሉም ይገኛሉ። ስሟ ኢክረም አብዶ ይባላል። የመተሃራ የአዲስ ከተማ ልጅ ናት። እናም ዕድሜዋ ከ22 እስከ 23 ይሆናል። እግር ኳስ ተጫዋች ስትሆን ቅዳሜ ማታ 3 ሰዓት ላይ ታርዳ እጅና እግሯ ታስሮ እሁድ ቀን አካባቢ አስክሬኗ መገኘቱን የመተሃራ ልጆች መረጃውን አድርስልን ብለው ልከውልኛል። እባካችሁ ይህንን ቪዲዮ ሁላችሁም ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለብዙ ሰው አድርሱላችሁ። ይህን ቪዲዮ ገና ከመናገሬ ነው ኮፒ ሊንክ፣ ሼር፣ ሪፖስት እንድታደርጉልኝ የሚፈልገው። ለሴቶች ሲበደሉ፣ ሴቶች ሲደፈሩ፣ ሴቶች ሲገደሉ ይናገራሉ ለምትሏቸው እያንዳንዱ ሴቶች ላኩልኝ። እቺን የመሰለች ልጅ የመተሃራ ነዋሪ ነች። ገና 23 20 ምናምን ዓመት ናት። እንዴት በአላህ ትጨክናላችሁ? በሰው ልጅ እንደዚህ አይነት ጭካኔ እንዴ! የፈለገ ደደብ ሁኑ፣ የፈለገ ደንቆሮ ሁኑ፣ እንዴት የሰው ልጅ ታርዳላችሁ? እንስሳ እንኳን የማይታረድበት አስተዳደድ። ለእንስሳ እንኳን እኮ ንጹህ ቦታ ይመረጣል። እንደው እንስሳ እንኳን ሲታረድ ስናይ በጣም ይዘገነናል። የሰው ልጆች እኮ እንዴት ነው የሚያስችላችሁ? በአላህ እቺን የመሰለች ልጅ አርዳችሁ የምትጥሉት እጅ እግር አስራችሁ እንደ እንስሳ ማረድ ምን አይነት ሰብአዊነት ላይ ነው ያለ ነው? በአላህ ስም ምን አይነት ዘመን ላይ ነው እንደው የደረስነው? በጀሊሉ ሰውን የሚገልበት ጽናት እንዴት ነው ያገኛችሁት? ከመግደል አልፎ ደግሞ ማረድ። እጅን የመሰለች ልጅ ላ ሐውለ ወላ ቁወተ ኢላ ቢላህ። ለቤተሰቦቿ ወይኔ ለእናቷ ኧረ ላ ኢላሃ ኢላላህ ምን ሊሰማት እንደሚችል። እንደው እናንተስ ሞት የለባችሁም እንዴ? መተሃራ ላይ ያላችሁ እቺን የገደላችሁ ሰዎች ማንቱን አላቅም፣ እንደው ሞት የለባችሁም? እናንተ የምትሞቱ አይመስላችሁም? የእናንተ ቀን የሚደርስ አልመሰላችሁም? ሰው እንደዚህ ስታርዱ የእናንተ ነፍስ አንዲት ሰክረቱል መውታ ለሞት ስካር አላት አሉ ረሱላችን ሰለላሁ ዐለይሂ ወሰለም።
ያቺን እንደምትቀምሱ ረሳችሁት ነው? እንደው ረስታችሁት ነው? በአላህ እንደዚህ አርዳችሁ የምትጥሉት። ይሄን ቪዲዮ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ማለት ነው ይመለከቷል ለምትሉት ሰዎች እንዳላረሱልኝ። የሴት መብት ተሟጋቾች ናቸው ቢባሉት እያንዳንዱ ቢያዩት ደስ ይለኛል። በአላህ በጣም ነው የሚያስጠላው። ጓደኛዋን ልትሸኝ ወጣ ታርዳ መገኘት። ኢና ሊላሂ ወኢና ኢለይሂ ራጂዑን